ተረጋጋ። ምንድነው አንተ? ተረጋጋ ወንድሜ። ማን ፈቅዶልህ ነው የገባ? ማን ፈቅዶለት ነው የገባ? ተረጋጋ። አንቺ ነሽ ያስገባሽው? ምንም መረጋጋው ነገር የለኝም። አሁን ቤቱን ለቀውጣ ምንም የምሰማህ ነገር የለኝም። ልቀቀኝ፣ ዘወር በልልኝ። አንተ ማን ስለሆንክ ነው ስለሌላ ነገር ለምንድን ነው እንደዚህ የምታደርጊ? ምናምን ነገርኩ አይደለ? የሚበቃን ኢንፎርሜሽን ነው የነገርኩ። ለምንድን ነው እሷን የምታምናት? ቆይ አንቺ ቆይ ምንድነሽ? እኔ ሰክሬ አውቃለሁ ወይ? ተረጋጊ። ለምንድን ነው የምትጮህ? ቆይ አንቺ ጭራሽ ትንሽ እንኳን እፍረቴ። እኔ ቤት ውስጥ እያለሁኝ እሷ ወንድ ይዛ ትመጣለች። እሷ የሆነ የራሷ የግሏ የሚያጨናንቃት ነገር ስላለ እሷ በፍቃዷ ነው ራቁቷን እየሄደች ያለች። ሲጀመር እሷ ችግር አለባት። ስለ ዘበኛውም ጠይቅልኝ የምታውቀው ነገር ካለ። እኔ ግራ ይገባኝ ስለምን ዘበኛ ነው? በቃ ምንም አይመለከተኝም። አሁን በስነ ስርዓት አልገባኝም። እኔ ልውጣላችሁ። መጠየቅ ያለብን ነገር አለ። ተረጋጊና እንደነገርኩሽ ከዚህ በላይ ከሱ ጋር ማውራት አልፈልግም። ሳምሪ እንዴ ተረጋጊና እናወራለን። ቆይ አንተ ሲጀመር ስለምን ዘበኛ ነው? ምን ነው ዘበኛው? ምን አገባህ? ማነው እሱ? እንድትነካው አልፈልግም እኔ በጭራሽ። ማለት ለምን ለሱ እንትን ትላለህ? ለምንድን ነው እሱ እንዲነካ የማትፈልጊው? ቦይፍሬንድ አላት መሰለኝ። በቃ አባቱ የሚጠይቀን ጠይቅና ምንም የሚያውቀው ነገር የለም። ቶሎ ሄድልን። በቃ እኔ እዛም ተኝቻለሁ። እኔ እኮ ሰራተኛ ነኝ። እናትና ከእናትም ታዛዥ ነኝ፣ ከልጅቷም ታዛዥ ነኝ። እሱም ነገር እንዴት እንደሚወራ አላውቅም። እኔ አንዳንድ ጊዜ በሩን ክፍት አድርጎት መኝታ ቤት ገብቶ ተኝቶ አገኘዋለሁ። ጭራሽ ራሷ የምታደርገው ነገር ነው እንዴ? እኔን እንደዚህ ሲጀመር አንተ አይመለከትህም። እሺ ይሄን ነገር ምን አገባህ? ይመለከታል። ዞር በልልኝ። እንደዚህ እኮ ማውራት አይጠበቅብህም። በቃ ከነ ካሜራቸው እኛ እንፈልጋቸውማ፣ አስወጣቸው በቃ። እንዴ ለምን? እሱ እኮ ቀላል እኮ ነው። ወንድሜ ተረጋጋና ይሄን ነገር ተረጋጋ፣ ተቀመጡ፣ እናወራለን። ነገር ያለው ማለት በቃ አንፈልግም። አሰለኛ አይደለም እኮ አንተ ራስህ ወደ ቤት ይመጣ አይደል እንዴ? እንትን ያልከው ልቀቀኝ አሁን ወደዛ። እሺ ትንሽ ብቻ ስሚኝ። ተረጋጋ፣ ተቀመጥ፣ እናወራለን። ነገር ያለው ነው የምንፈልገው። ተረጋጋ፣ እናወራለን ማለት ነው። ነገር ያቻለሁ። ተረጋጋ፣ ተቀመጥ፣ ተቀመጥ። ተረጋጋ ብያለሁ። ምን ይሄ ለአንተ ምን ይጠቅምሃል? ቆይ ሳምሪ እንደነገርኩሽ ከእናትሽ ጋር ብዙ ነገር ነግራኛለች። አንቺም ደግሞ ያው እናትሽንም ለኛ ለመደወል ያበቃት ከዚህ በፊት እንደዚህ አይነት አለባበስ እንደማትከተይ እንደዚህ አይነት ማንነት እንዳልነበረሽና ከተወሰነ ጊዜ በኋላ ወደዚህ እንደተቀየርሽ ነውና የምትነግረኝ። እስኪ ከፈተናው በፊት ወይም ደግሞ ከወደቅሽበት ፈተና በፊት የነበረሽ ማንነት ልታስታውሽ ትችያለሽ? አው ኖርማል ማለት ምንም የተቀየረ ነገር የለም። እኔ እንጃ ለሷ አዲስ ነገር ስለሆነባት ነው አላውቅም። እኔ በብዛት የውጪ ስታይል ነው የምከተለው። ይሄ ደግሞ ኖርማል ነገር ነው። ይሄ እሷም ታውቃለች፣ ማሚም ታውቃለች። ግን እሷ የሆነ የራሷ የግሏ የሚያጨናንቃት ነገር ስላለ እኔ ዴሊ በቃ ትከታተለኛለች። ግን እኔ ድሮም ተማሪ ያለው እዚህ ሃይ ስኩል ተማሪ ያለውም እንደዚሁ ነኝ። እኔ በቃ አዳዲስ ነገሮች ብራንድ የሆኑ ልብሶች መልበስ ምናምን ይመቸኛል። የሆነ ወጣ ያለ ነገር እንኳን ለብሼ አላውቅም። እንደዚህ እንደምታዩ ነው። ኖርማል ነው። ሚኒ ስከርት ነው የለበስኩት። ይሄ ደግሞ ማንም ሴት ማንም ወጣት የምትለብሰው አይነት አለባበስ ነው የለበስኩት። ግን እሷ የሆነ የተለየ ነገር ጅንስ ራሱ የሆነ የተቀደደ ጅንስ ራሱ ካረኩት በጣም ኢሞሽናል ትሆናለች። አይ ዶንት ኬር፣ ምንም አይመለከተኝም። እኔ ሲጀመር እሺ ማለት ምንድነው ታዲያ የምለብሰው? ሽፎን ለብሼ ወይ የአበሻ ቀሚስ ለብሼ አልሄድማ። እንደዛ ነው የምወደው እኔ። እሷም ታውቃለች። ግን በቃ አሁን በቃ አላውቅም፣ የራሷ ጭንቀት እኔ ላይ ነው እንትን የምታደርገኝ። እሷ ሲጀመር ምን ውስጧ ምን እንደሚያስብ አላውቅም። ትጨናነቃለች፣ እኔን ትሳደባለች ምናምን። እንደዚህ አይነት አለባበስ አትልበሺ ምናምን ነገር እንዴ ኖርማል ነው የምለብሰው ምናምን ስላት በቃ ምንም አሰማኝም ይመስለኛል። ከቤተሰቦቿ ይሁን አይዶን ነው በቃ ከምን ይሁን የነሱ ጭንቀት እኔ ላይ ነው የምትወጣው። በቃ ሁልጊዜ እንትን ትለኛለች። እኔ ደግሞ ድሮም ሃይ ስኩል እያለሁኝም ከዛ እንትን እዚህ ኮሌጅ ገብቼ ምናምን ኖርማል አለባበስ ነው የምለብሰው። እና አንተም እንግዲህ አይተህ መመስከር ትችላለህ። ምንም የተቀየረ ነገር የተቀየርኩት ነገር የለኝም። እኔ በቃ እንደ ድሮ ነኝ እኔ ማለት አሁን ላንቺ እንደዛ ሊመስልሽ ይችላል። እናትሽም ደግሞ ለኛ አሁን ቅድም ለኔ ስትነግረኝ
ብዙ ባህሪሽ እንደተለወጠ ነው ማለት። አሁን እናትሽ ደህና ከነበራችሁት በጣም ከምታወሩ ትነግራኛለች። ቅድም ብርም እንደምትሰጥሽ የተለያዩ መዝናኛዎችንም ሄደሽ ራስሽን ከጓደኞችሽ ጋር ጊዜ እንድታሳልፊ እንደምታደርግ ነግራኛለች። እና በዚህ ልክ እንደዛ የምትሆንልሽ እናት አንቺም ደግሞ በዚህ ተቀያይማችሁ እንደዚህ ስታወሩ አንቺ ቆም ብለሽ ለማሰብ ያደረግሽው ጥረት የለም? ለምንድን ነው እናቴ በዚህ ልክ እኔን እንደዚህ መግባባት ያቃተን ብለሽ ያሰብሽው ነገር የለም? ምን አደረግኩኝ? ምንም የተለየ ነገር ራሷ ነች እኮ ብር የምትሰጠኝ እንዴ። በራሷ ጊዜ እኔ ቤት ስቀመጥ ቤት አትቀም ምንድን ነው ቤት መቀመጥ? አንቺ እኮ ወጣት እኮ ነሽ፣ ሂደሽ መዝናናት አለብሽ። ራሷ እኮ ነው ብር የምትሰጠኝ። እኔ ቤት ነው የምፈልገው። ሲጀመር ቤት ብዙ ኢንተርኔት እጠቀማለሁ፣ ክላሴን አቴንድ አደርጋለሁ ምናምን ነገር። እሷ ግን አትፈልግም። በቃ ቤት እንድውል ምናምን ቤት ውስጥ ምን እንደምትሰራ አላውቅም፣ ግን ቤት እንድቀመጥ በቃ አትፈልግም። ሂጂ ብር ትሰጠኛለች። ዴሊ ነው ብር የምትሰጠኝ። ቤት ከዋልኩኝ እንዴ ጓደኛሽ እንትን አትደውይላትም እንዴ? ለምን እነሱ ጋር ሄደሽ አትጫወቺም ወይ የሆነ ነገር ለምን አትዝናኝም ምናምን ትለኛለች። እና ኧረ ማሚ ዛሬ እንኳን እረፍት ማድረግ አለብኝ፣ ትናንትና እኮ ሙሉ ቀን ጓደኞች ጋር ነበር የዋልኩት ምናምን ካልኳት ትናደድብኛለች። ለምን እንደዛ ታያለሽ? ለምን አትሄጂም? ቤት ውስጥ እንግዲህ ምን እንደምትሰራ አላውቅም። እሷ እረፍት በምትሆንበት ታይም እኔ ቤት እንድውል አትፈቅድልኝም። እኔ ደግሞ ያው የእሷን እናት ስለሆነች የኔ እናት ስለሆነች የእሷን ቃል እንትን ላለማለት እወጣለሁ። እኔ ደግሞ ከዛ ጓደኞቼ ጋር እንሄዳለን፣ እንዝናናለን። ተዝናንተን የተለያዩ ቦታዎች እንሄዳለን። ፈታ ብለን ወደ ቤታችን እንመለሳለን። እሷ ባለችኝ ሰዓት እገባለሁ ቤቴ። ጓደኞቼ ጋር እንኳን አድሬም አላውቅም። አንድ ቀን ውጭ አድሬ አላውቅም። ወደ ቤት ነው የምገባው። ምክንያቱም ያው እንደዛ አልለመድኩኝም። ውጭ አድሬ አላውቅም ምናምን ነገር። እሷ የሚያናደዳት ነገር አይደል ነው እስካሁን እየገባኝ አይደለም። ራሷ ብር እየሰጠችኝ ራሷ ሂጂ ውጪ ተዝናኝ እያለችኝ ለምንድነው እንደዚህ አይነት ልብስ አለባበስ የምትለብሺው? ለምንድነው እንደዚህ የምታደርጊው? ምናምን ብላ ደግሞ ላንተ ትናገራለች። ሲጀመር እሷ ችግር አለባት፣ በጣም ችግር ያለባት ሰው ነች እሷ። ማለት አሁን እየነገርሽኝ እንዳለሽው አሁን ለዚህ ነገር ያበቃኝ እኔ ፈልጌው ሳይሆን ይሄንን ነገር የማደርገው የእናቴን ቃል ለማሟላት ነው እያልሽኝ ነው ማለት ነው? አዎ ስልህ መውጣት ፈልጋለሁ ከቤት፣ ግን ዴይሊ እንደዚህ መውጣት አልፈልግም። እረፍት ማድረግ ፈልጋለሁ፣ ትምህርቴን መከታተል ፈልጋለሁ። እንደዚህ አይነት ነገር ነው የምወደው። ግን ደግሞ የእሷም ተጽዕኖ አለ። በቃ እሷ እንትን ምንድነው እረፍት በምታደርግበት ታይም እኔ ቤት ውስጥ እንድገኝ አትፈልግም። እኔ በቃ ውጪ እንዳድርላት ራሱ ትፈልጋለች። ቼክ አታደርገኝም። እሷ ቤት ከሆነች ደውላ ራሱ የት ነሽ፣ ትመጫለሽ፣ ታድሪያለሽ ምናምን ብላኝ አታውቅም። ማለት አሁን ይሄ የእናትሽ ባህሪ ከድሮም የነበረ ማንነታቸው ነው ወይስ ከጊዜ በኋላ የመጣው? አንቺም ከመቼ ጀምሮ ነው ይሄንን ባህሪ ማየት የጀመርሽው? በቃ ኮሌጅ ስገባ ነው። ድሮ ተማሪ እያለሁኝማ እኔም ትምህርት ቤት ነኝ፣ እሷም ስራ ነች። ያን ያክል እንደዚህ እንትን አልልም፣ አላስተውልም። አሁን ግን ኮሌጅ ከገባሁኝ በኋላ አሁን በሳምንት 2 ቀን ወይ 3 ቀን ነው የምማረው። ሶ የቀሩት ዴዮች ቤት ነው እኔ የማሳልፈው። ሰው እሷ ደግሞ እንትን ትላለች፣ ትናደዳለች። አንዳንዴ እኮ ወጣ ብለሽ እንትን ማድረግ አለብሽ ለምንድን ነው ምናምን ትላለች። ያው እሷ ከፈለገች መውጣት ነው። ከዛ በምንድን ነው ራሷ በምታደርገው እንትን እኔ ሞጣ ከሆነ በጣም ዘንጬ ነው የምወጣው። እኔ ያው ኢንስታግራሜን በማያቸው ልብሶች ምናምን ያው የብር ችግርም የለብኝም፣ ስለ እሷ ስለምሰጠኝ አዛለው። ከዛ ፏብዬ እወጣለሁ ወደ ውጪ። አሁን እሷ ለምንድን ነው የሚያናድዳት ነገር ነው? ላንተም እኔና እሷ እኮ መነጋገር እንችላለን እኮ። ለሚዲያ እንደዚህ ካሜራ እንትን አድርጋ ምናምን ማውራት አይጠበቅባትም። እሺ አሁን እናትሽ ላይ የባህሪ ለውጥ እንዳየሽ ነው እየነገርሽኝ ያለሽው። ማለት እናትሽ አንቺ ከምታውቂያት እና ከለመድሻት ውጪ የተለየ ባህሪ ያሳየችሽ ነው ማለት ነው? አዎ ሁሌ በቃ እንደደጋገምኩት 10 ጊዜ በቃ ቤት እንድቀመጥ አትፈልግም፣ ውጪ ነው የምትለኝ። ለምን ብር ትሰጠኛለች? እሺ ብር ከሰጠችኝ ምን ለመሆን ነው እኔ ቤት ተጎልቼ የምውለው? እወጣለሁ ወደ ውጪ። እሺ በዚህ ምክንያት ነው ብለሽ የምትጠረጥሪውስ ምክንያት አለ? እንደዛ ያለች እናት በዚህ ልክ ያንቺን ቤት መሆን ስትጠላ ወይም ደግሞ አብሶ ፍሪ ስትሆን ነው ብለሽኛል አይደለ?
ብቻዋን ቤት ስትሆን ወይም ደግሞ ከስራ ውጪ ቤት ስትሆን ነው ያንቺን ቤት መሆን የማትፈልገው ብለሽኛል። ይሄንን እንደዚህ አይነት ማንነት ስታሳይ አንቺ ምንድነው ውስጥሽ ዝም ብሎ የሷን ቃል ከመስማት ውጪ ውስጥሽ የጠረጠረ ወይም ደግሞ ለምንድን ነው ብለሽ ራስሽን ጠይቀሽ ታውቂያለሽ? ግን አላቅም ራሴን እንትን እንደዚህ አላቅም። አይ ቲንክ ይመስለኛል ግን እንትን ነፃነት እንዲሰማት ይመስለኛል። አላቅም የሆነ ቦይፍሬንድ አላት መሰለኝ እንደዛ ለማድረግ ማለት ይሄ እርግጠኛ አይደለሁም ግን እንደዛ ይመስለኛል። ምክንያቱም ለምንድነው ቼክ ማታደርገኝ? እኔ በጣም ሳመሽ ራሱ ቼክ አታደርገኝም። ደውላ የት ነሽ ምናምን አትለኝም እና በእንደዛ ጠረጥራለሁ ግን እርግጠኛ አይደለሁም። ያየሽው ነገር አለ ወይስ ባዶ ግምት ነው? ባዶ ጥርጣሬ ነው ወይስ ያየሽባት ነገር አለ? ይሄ ነገር ይሆናል አሁን እንደነገርሽኝ ያው ቦይፍሬንድ ብለሽኛልና ለዚህ ያየሽው ነገር አለ ወይም ደግሞ እንድትጠረጥሪ ያረገሽ ፍንጭ አለ? ስልህ ማታ ማታ አልጋ ላይ ተኝታ አገኛታለሁ። ከዛ ደግሞ ጠዋት ደግሞ ሶፋ ላይ ትተኛለች ምናምን ነገር ትቀያየርብኛለች እና ይሄ ምንድነው ምናምን እላለሁ። እኔ ራሴ መኝታ ቤት አለኝ። ከዛ እሷ መኝታ ቤት ሳይት ጠዋት ስነሳ እንትን ሶፋ ላይ ተኝታ ነው። ይሄን ነገር ያጠራጥረኛል። እሺ አሁን እንደነገርሽኝ እንግዲህ እናትሽ ቤት ስትሆን አንቺን ውጪ እንድትወጪ እንደምታስገድድሽ ነግረሽኛልና አንቺ ሴት ነው የምትሆኚው። እስኪ የእናትሽን ቃል ሰምቼ ነው የምትዩ። እንግዲህ እናትሽን ብዙ ነገር ነው የነገሩኝ። እንግዲህ ክብራን ተመልካቾቻችንም እያስተዋሉ እንዳሉት እናትሽ ብዙ ነገር ነው የነገሩኝ። አንቺም ደግሞ ብዙ ነገሮችን ነው የነገርሽኝ ያለሽው። ማለት አሁን አንቺ ውጪ ስትሆኚ የት ነው የምትሆኚው? ስታመሽ አምሽተሽ ስትቆይ ወይም ደግሞ እናትሽ እንድታድሪም እንደምትፈልግም ነግረሽኛልና የት ነው የምታመሽው? ቆይ አይበቃም እንደ ይሄንን ኢንፎርሜሽን ከሰጠው በቃ ይበቃል እኮ። አዎ ነግረሽኛል፣ ግን አሁን የተወሰነ ይቀረናል። ማለት አንዳንድ ነገሮች የሚጠይቅሽ ነገር አለ። አሁን እንደነገርኩሽ ለማስተማር ስለሆነ ይሄንን ነገር እየሰራን ያለነው ላንቺም ህይወት እንዲጠቅም ስለሆነ ያው ተረጋጊና ትንሽ ቆይታ እናደርጋለን። ምንም መረጋጋው ነገር የለኝም። አሁን ቤቱን ለቀውጣ አልፈልግም። በቃ ነገርኩ አይደለ? ምለብሰው ነገርኩ። ሞደው እንደዚህ አይነት አለባበስ ነው አልኩ። ስለናቴም ነገርኩ። ከዚህ በላይ ደግሞ ለምንድነው እንትን የምታደርጊ ምናምን ለምን ጠይቀኝ። ፐርሰናሊ ጥያቄ። በቃ ተረጋጊና። አልረጋጋም፣ ልቀቀኝ ወደዛ። ተረጋጊ፣ ትንሽ ቆይታ ነው የምናደርገው። በቃ እንደነገርኩ። አይ አልፈልግም አልኩ እኮ ከዚህ በላይ በቃ ተረጋጊ። ካልሆነ እናቴን እጠራታለሁ። እሷን የቀረውን እሷ ትንገረኝ። ተረጋጊና ትንሽ ነው የምናወራው። ተረጋጊ፣ ብዙ የምጠይቅሽ ነገር አለ ብዬሻለሁ። ስለዚህ ያው እኛ በህግ የምንንቀሳቀስ ፍቃድ ያለን ሰዎች ነን። ይሄንን የምናደርገው ደግሞ ፍቃድ አግኝተን ስለሆነ ወደ ሌላ ነገር ምናምን ከመሄዳችን በፊት ምንድነው ወደ ሌላ የምትሄደው? እኔ ምን ያደረኩት ነገር አለ? እኔ ወንጀለኛ አይደለሁም እኮ። አንተ ራስህ ወደ ቤት ይመጣ አይደል እንዴ እንትን ያልከው? ልቀቀኝ አሁን ወደዛ። እሺ ትንሽ ብቻ ስሚኝ። ምንም የምሰማህ ነገር የለኝም። ልቀቀኝ፣ ዘወር በልልኝ። አንተ ማን ስለሆንክ ነው ስለ ሌላ ነገር ለምንድነው እንደዚህ የምታደርጊ ምናምን? ነገርኩ አይደለ? የሚበቃን ኢንፎርሜሽን ነው የነገርኩ። ያውም ለአንተ ሪስፔክት ሰጥቼ ነው እዚህ ተጎልቼ ያወራሁክ። ከዚህ በላይ እኔ ማውራት አልፈልግም። ጣልኝ በቃ። ተረጋጊና ትንሽ ቆይታ ነው የምናደርገው። እንደነገርኩሽ ተቀመጪና ትንሽ ቆይታ ነው የምናደርገው። ዞር በልልኝ። አልናገርም አልኩ እኮ። ከዚህ በላይ እኔ ማውራት አልፈልግም። ምንድነው የምትፈሪው ነገር አለ? የምትፈሪው ነገር የምትደብቂው ወይ ደግሞ ምንም የምደብቀው ነገር የለኝም። በቃ ልቀቀኝ። ፐርሰናሊ እኮ ነው የምትጠይቀኝ። አሁን ይሄንን ነገር እኮ እያደረገን ያለ ነው እናትሽን አስፈቅደን ነው አይደለ? የምትፈሪ ወይም ደግሞ መደበቅ የምትፈልጊው ነገር ካለ ምንም የምደብቀው ነገር የለኝም። ግን ከዚህ በላይ እኔ ላወራ አልፈልግም። በቃ አሁን ቤታችን ለቀውጣ። እኛን ለመበጥበጥ ነው እንደመጣው ነገርኩ አይደለ? ከዚህ በላይ ምንም ላወራ አልችልም። በቃ ለምንድን ነው የምታወሪ ነገር የሚበጠብጣችሁ ብሎ መስሎ የተሰማሽ? አይደለም አይደለም። ይሄንን እኮ ይኸውልህ የቤተሰብ ጉዳይ ነገርኩ። እናቴ ትንሽ ችግር ስላለባት ነው አልኩ። አሁን ደግሞ ለምንድነው እንትን የምታደርጊው ምናምን? ጭራሽ እኔ እኮ እያንዳንዱ የማደርገው ነገር አውቃለሁ አይደለ? አንተ ጠይቀኸኝ ወይ ደግሞ ለአንተ እንትን ማለት አይጠበቅብኝም። ሲጀመር ከዚህ በላይ ላወራ አልፈልግም። ውጣልኝ አሁን ከቤት። በቃ ተረጋጊና ትንሽ ነው እንደነገርኩሽ የምትፈሪው ነገር ካለ ትንሽ ተረጋጊና። ምንም የምፈራው ነገር የለኝም ማለት ነው። ተረጋጊና አዳምጪ። በኃይል የምታስቀምጠኝ። ተረጋጊና ስሚኝ። ነግሬሻለሁ። አሁን እየጠየቅኩሽ ነው። የምጠይቅሽን በስነ ስርዓት ምንድነው የምጠይቀኝ? እናወራለን። ስለዚህ ተረጋጊ። ምንድነው የምረጋጋው? ፐርሰናሊ ጥያቄ እየጠየቀኝ እኮ ነው። የራሴ ላይፍ እኮ ነው። ምን ይመለከታል አንተ? ማለት እንደነገርሽኝ እኮ የምትደብቂው ነገር ካሌለ እኮ ይሄን አይል የሚያደርግሽ ነገር አይታየኝም። እኔ ፐርሰናሊ ምንም የደበቅኩ ነገር የለም። ካሌለ ተረጋጊና ጥያቄዎችን በቀላሉ መልሰን
ከእናትሽ ጋር ማውራታን እንለያያለን። ብዙም የሚያጨቃጭቀን ነገር የለም። ምንድነው የምጠይቀኝ? እጠይቅሻለሁ፣ ተረጋጊና ስሚ። ገብቶሻል አይደል? ጠይቀኛ። እኔ ጊዜ የለኝም እኮ። እጠይቅሻለሁ፣ ተረጋጊ። ጊዜ የለኝም ማለት አሁን እኮ ቅድም ነግረሽኛል አይደለ? ብዙ ሌት ተቀን የምትሰሪው ነገር እንዳሌለና ከቤቱ የምትወጪውላ በእናትሽ አስገዳጅነት እንደሆነ ነግረሽኛል። የራሴ ፕሮግራም አለኝ። በቃ ከዚህ በላይ ፕሮግራም ያለሽ እስኪ በዚህ ቀን እንደ ይመለከታል ማለት እስኪ ኖርማል ከሆነ ንገሪኝ። አይመለከትም። ለመንገር የሚያስፈራሽ ነገር ካሌለ እኮ ምንም እንትና የምትይው ነገር አይደለም። የራሴ ፕሮግራም አለኝ እኔ። ምንድነው እስኪ ፕሮግራሙ ልትነግሪኝ ትችያለሽ? አልናገርም። በጣም ነው እየተጨነቀች ያለችው ማለት ነው። ገብቶሻል አይደለ? ባንቺም በምታሳየው ነገር አንቺም ብዙ ነገር እየነገርሽኝ ነው። እናትሽ እየተጨነቀች ስለሆነ በስነ ስርዓት ተረጋጊና የምጠይቅሽን መልሽልኝ። ከዛ ቆይታችንን አድርገን ተጠያይቀን ምንም ሳንጨቃጨቅ ነው የምንለያየው። ይሄንን ደግሞ እየለመንኩሽ አሁን እየነገርኩሽ ነው። ገብቶሻል አይደለ? እያስፈራራሁሽ አይደለም። ይሄንን ነገር እናትሽ መፍትሄ ለማግኘት ነው እኛ ጋር የደወለችው የጠራችን። ስለዚህ አንቺም ምንም የምፈራው ነገር የለኝም፣ ምንም ጥፋት የለብኝም የምትይ ከሆነ እኛን ለመስማት ምንም ያስቸግርሻል ብዬ ወይም ደግሞ ለመመለስ የምንጠይቅሽን ነገር መልስ ለመስጠት ይሄ ይከብድሻል ብዬ የማስበው ነገር ስላሌለ ተረጋጊና የምጠይቅሽን መልስ መልሽልኝ እኮ። ጠይቀኝ አልኩ እኮ። እየጠየቅኩሽ ነው፣ ተረጋጊ። ገብቶሻል አይደለ? እየጠየቅኩሽ ነው፣ ተረጋጊ። እሺ ቀደም ብዙ ነገር ነግረሽኛል። ካለባበስሽ አንፃር፣ ከእናትሽ አንፃር ብዙ ነገር ስለ እናትሽ ባህሪ ለውጥ ነግረሽኛል። እስኪ እናትሽ ደግሞ አንድ የነገረችኝ ነገር አለ። ሰክራ ትመጣለች፣ የተለያዩ ወንዶችን ይዛ ትመጣለች። ወንዶቹም ደግሞ አንዱ ጭኛዋ ነው ብዬ ሳልጨርስ በሌላ ቀን ደግሞ ሌላ ወንድ ይዛ ትመጣለች፣ ትቀያየራለች። እኔንም በቃ ባልተገባ መንገድ ነው የምታወራኝ ብላኛለች። እስኪ ይሄን ነገር ለሰው ቆይ ምንድነች እቺ? ማን ነው እንደዚህ ያለ? እሷ ነች? እናትሽ ናት ይሄንን የነገረችኝ። ቆይ አንተ ሲጀመር እንዴ ምን አይነት ሰው ነች እቺ? አሁን እቺ እናት ነች እንዴ? ጭራሽ ራሷ የምታደርገው ነገር ነው እንዴ? እኔ እንደዚህ ሲጀመር አንተ አይመለከትም። እሺ ይሄን ነገር ምን አገባው እኮ ላንቺ ብለህ ነው። ዞር በልልኝ፣ ልቀቀኝ ደግሞ ጭራሽ እንዳነካኝ። ተረጋጊና ስሚ፣ ነግሬሻለሁ ማለት ነው። እሷን ጥራት እሷ ለራሷ ጠይቃት። እሷን ምን ጠይቃታለን? እናወራለን። ምን ጠይቅሽን ነገር መልሽልኝ። ጭራሽ ራሷ የምታደርገው ነገር ነው ወደ እኔ የምታዛዝረው። እኔ ንጹህ ሰው ነኝ። ምንም እንደዚህ አይነት ነገር አድርጌ ማለት ነው። ከዚህ በላይ ምንም ላወራ አልችልም። ንጹህ ከሆንሽ ምን ያስፈራሻል ታዲያ? ምንም አልፈራውም። ለምንድን ነው የምፈራው? አልፈራውም እኔ። እና ተረጋጊና ነገር ለምንድን ነው እሷን የምታምናት? ቆይ አንቺ ቆይ ምንድነሽ? እኔ ሰክሬ አውቃለሁ ወይ? ተረጋጊ። ለምንድን ነው የምትጮህ? አንቺ ጭራሽ ትንሽ እንኳን እፍረት የለሽም? ሚዲያ ፊት እንደዚህ ታወራለሽ? አታፍሪም? እናትሽ እንደዚህ ስትናገሪ? ቆይ ሁለተኛ ከኔ ጋር ቆይ ልቀቀኝ። አንተ ደግሞ ልቀቀኝ። ዞር በይልኝ አንቺ እንዳታወሪ። ቅድም እኮ እናትሽን እንደምታከብሪ ምናምን ነግረሽኛል። አሁን ግን እያሳየሽኝ ያለሽው ባህሪ በጣም የተለየ ነው። ጭራሽ ወንድ ታመላልሽሽ ምናምን ይለኛል እንዴ? ማን ስለሆነ ነው ፐርሰናል ጥያቄ የሚጠይቀኝ? እሱ ይሄ አሁን አንቺ ስበና ነው? የጨዋ ልጅ ምልክት ነው ይሄ። ቆይ አንተ ማንህና ነው እንደዚህ ጭራሽ በገዛ ቤቴ መጣ ወንድ እንትን ታደርጋለሽ? ትሰክራለሽ? ምን አገባ? ይመለከታል። ቁጭ በይ መጀመሪያ። እስቲ ቁጭ በይ። ተረጋጋና እናውራ። አልረጋጋም። እስቲ ቁጭ በይ። ዞር በይልኝ እኮ ነው ቁጭ በል አንተ። እንዴ ለምንድን ነው የምታስቸግሩኝ? እስቲ ቁጭ በይ በስነ ስርዓት። ተረጋጊና ቁጭ በል አንተም በስነ ለምን በስርዓት የማታወሪ? ምንድነው ችግርሽ አንቺ? ጭራሽ ሰክረሽ ነው የምትመጪው ምናምን ይለኛል እንዴ? ነው ድምፅሽ የሚሰማው? አንቺ ነሽ እንደዚህ ያደረግሽ። ከኔ ጋር ያለው አይበቃሽም? ጭራሽ ሚዲያ ፊት እንደዚህ ታወራለሽ? ምንም ቆይ ደግሞ እኔ ሰክሬ አላውቅም። መጠጥ እንኳን አንድ ቀን ቀምሼም አላውቅም። ይሄ የራሳችሁ ጉዳይ ነው፣ አይመለከተኝም። ሲጀመር ብሰክር ምን ይመለከታል? አንተ ምን አገባ እንዴ? አንቺ ራስሽ አይደል እንዴ ብር እየሰጠሽኝ ያለሽ? ምንድነው እንደዚህ የሚያደርግሽ? ከጓደኞቼ ጋር በወጣ ራሱ ስፕራይት ነው የምንጠጣው። ምንም የምንጠጣው ነገር የለም። አሁን ተረጋግተሽ የምታወሪ ከሆነ ተረጋግተሽ አውሪ። ደጅ ድረስ ነው ድምፅሽ የሚሰማው። እኔ እኮ እዚህ የተቀመጥኩት እኮ ላንቺ ብዬ እኮ ነው እዚህ የተቀመጥኩት። ለኔ ብለሽ ከሆነ የተቀመጥሽው የሚጠይቅሽን ጥያቄ በስነ ስርዓት መልሽ። ስለ ዘበኛውም ጠይቅልኝ የምታውቀው ነገር ካለ። እኔ ግራ ይገባኝ እሱ ጭምር። ስለምን ዘበኛ ነው? እሺ በቃ አሁን በስነ ስርዓት አልገባኝም። እኔ ልውጣላችሁ። መጠየቅ ያለብን ነገር አለ። በቃ ተረጋጊና እንደነገርኩሽ ከዚህ በላይ ከሱ ጋር ማውራት አልፈልግም። ሳምሪ እንዴ ተረጋጊና እናወራለን። ቆይ አንተ ሲጀመር ስለምን ዘበኛ ነው? ምን ነው ዘበኛው? ምን አገባህ? ማነው እሱ? ምንድነው? ተረጋጋ። ምንድነው? ተረጋጋ ወንድሜ። ማነስ? ማን ፈቅዶልህ ነው የገባ? ማን ፈቅዶለት ነው የገባ? ተረጋጋ። አንቺ ነሽ ያስገባሽው? በገዛ ቤት ማን ማስገባት እንዳለብኝ አንተ ጠይቄ ነው? የት ነበርክ እስካሁን? ውጪ ነበርኩ። እና ውጪ ከነበርክ ከገባ በኋላ እሱ እንድትነካው አልፈልግም እኔ።
በጭራሽ ማለት ለምን ማረባሽ ደግሞ ለሱ እንትን ትላለህ ለምን አንቺ ምን አገባሽ? ለምንድን ነው እሱ እንዲነካ የማትፈልጊው? አልፈልግም። ይሄንን ሳይገባ በር ላይ ነበር መመለስ የነበረበት። ቤት ውስጥ የገባ ሰው ውጣ ብለህ ማለት መብት የለህም። ይሄ እኔ እንግዳ ነው አይደለ? ሳይገባ በፊት ነበር ስራ ቦታ ላይ ቁጭ መናገር ያለብን። የምታውቂው ነገር የለም። ስለዚህ ተሸፋፍኑ እኛ እንዴት ነው? ስለምን ነው የማውቀው ነገር የለም። አሁን ተረጋጉና ተቀመጡ። ምንም ነገር ስለምን ምንድን ነው የማያውቀው እኮ ስለ ዘበኛ ምናምን ብሎ ይሄ ነገር ይመልስልን። በቃ የተሸፋፈነ አይመለከትም። ተረጋጋው። አንተ ቦታ ነው ወቅ በቃ አስወጣው። እኛ አንፈልገውም። ሲገባ ነበር ያለኔ ፍቃድ ነው የገባው። እስቲ ንገሪኝ፣ እሱ የት ነበር ሲገቡ? ነበር በር ላይ እንዳያሞት ነበረ። በቃ በጣም አሞታል። አሁን አታዩም እንዴ? ከውጭ እኮ ነው የመጣሁት። አሁን ሌላ ጭቅጭቅ ተረጋጉና አንተም ወንድሜ ተቀመጥ። የጨዋ ቤት ነው። እናወራለን። ተቀመጥና እንግዳን በእንደዚህ አይነት መልኩ ማናገር ራሱ ይሄ ስነ ምግባር አለ። ቁጭ በል አንተ ይልኝ። አንቺም ተቀመጪ እስኪ። ቁጭ በል ነው አይደል እንዴ? እሺ እዚህ ቤት ዘበኛ አንተ ናዱ? አዎ። እስኪ ስምህን መታወቅ እንችላለን? ይቻላል። አብርሃም እባላለሁ። አብርሃም። አንተ ማን የምትጠይቀኝ? ማነህ ነው የተጋበዝኩስ? ምንድነው? ለምንድን ነው አላማ? እኛ ፍቃድ ያለን የሚዲያ ሰዎች ነን። እዚህም የመጣ ነው የቤታችሁን ችግር ለመፍታት ነው። ቤታችን ምን አይነት ችግር ኖረበት? ምን ሆነ? በቃ አሁን አንዳንድ ጥያቄዎችን እንጠይቀሃለን። በቃ መልስልን። ከዛ ምንም ነው ትንሽ ቆይታ ነው የምናደርገው። አናስቸግረን። ምንም እሱን አጠይቀው። በቃ አባቱኛ ጠይቅና ምንም የሚያውቀው ነገር የለም። ስለዚህ ቶሎ ሄድልን። ቆይ ያልገባኝ ነገር ሁለታችሁ ያላችሁ ነገር ምንድን ነው? እስኪ አሁን እሱ ይመለከታል እንዴ? እሱን ተወው በቃ። እኮ እሱም ወንድሜ ነው። በቃ አሞታል። አሁን ማውራት አይችልም። እሱ ይውጣና እኔ የምትፈልገው ጥያቄ ለኔ ያው አሞታል። እኔ ያሳደግኳት እኮ ነች። ምን አድርጊ ነው የምትሏት? አልገባችሁኝም። ዛሬ ለምን እንደመጣችሁ አላማችሁን ንገሩኝ። እስኪ የመጣችሁበትን አላማ ንገሩኝ። እሺ እንነግርሃለን። ተረጋጋና ስማኝ። መጠይቅህን መልስ ትመልስልኛለህ ማለት ነው። ገብቶሃል አይደለ? እሺ። ከዚህ በላይ ብዙ ውካታ ምናምን እንዲነሳ አልፈልግም። እኔም ወደ ሌላ መንገድ እንድሄድ ባትገፋፉኝ ደስ ይለኛል። ኧረ የምትፈልገውን መንገድ አምጣ። ስለዚህ ተረጋጋ። እንግዲህ ሳምሪ ብዙ ነገር አውርተናል ካንቺ ጋር። ምንድነው እሱ ምንም ማያውቅም ምናምን እያልሽ ነበር። ስለምንድን ነው ማያውቀው? በቃ አንተ የምትጠይቃቸው ጥያቄዎች እዚህ ቤት ኮምፈርት ነስቶኛል በሷ አለባበስ ምናምን ያለች ነው አይደለ ማሚ? ስለኔ እሱ ምንም የሚያውቀው ነገር የለም። ስለሷ ምንም የሚያውቀው ነገር የለም። እሱ ስራው ነው እየሰራ ያለው። እሱ ከዚህ እንትን አስወጣው በቃ። ስራያን በሰራው። በዛ ላይ ደግሞ በጣም አሞታል። ዛሬ በግድ ነው ወደዚህ የመጣው። በቃ አሞታል። እሱ ከሱ ጋር ያለሽ ቅርርብ ምንድነው? አንቺ ከቤት ዘበኝነትና ከቤት ዘበኝነቱ ውጪ ምንድነው ያለው? ቢቀራረብስ ምን ችግር አለ? ሰው መቀራረብ የለበትም? እስኪ ካለባበስ ተነስተን ስናወራ ምን አይነት ከአንድ ዘበኛ ምን አገባ አንተ ስላለባበስ? ማለት በቅርብ ጊዜ እንደሆነ ተነግሮኛል። ይሄንን አለባበስ መከተል የጀመረው ዛሬስ ብለብስ ምን ችግር አለው? ዛሬስ ብለብስ እንደዚህ ምን ችግር አለው? እንዴት ነው ሰው ባለባበሱ ነው የምትለኩት? እንዴት ነው እስኪ በአንዴ እንዲመለወጥ የቻልከው? ልትነግረኝ ትችላለህ? በምንስ ምክንያት? አንተ ሲጀመር ለምን መልስ ትመልስ? እሷ ከሶሻል ሚዲያ ታይና እንደዚህ ልበስ ትለኛለች። ይኸው ለበስኩ። ክፋቱ ምንድነው? ያው እሷ ነች እንደዚህ እንድለብስ ያደረገችኝ፣ ጥሩ ነገሮች እንድለብስ ያደረገችኝ። ይሄ መጥፎ ነገር አለው? እንደዚህ እኮ ማውራት አይጠበቅብህም። በቃ ከነ ካሜራቸው እኛን ፈልጋቸው ማስወጣቸው በቃ። እንዴ ለምን? እሱ እኮ ቀላል እኮ ነው። ወንድሜ ተረጋጋና ይሄን ነገር ተረጋጋ፣ ተቀመጥ፣ እናወራለን። ነግሬሃለሁ ማለት በቃ አንፈልግም። ተረጋጋ፣ ተቀመጥ፣ እናወራለን። ነግሬሃለሁ። በጣም ነው የምፈልገው። ተረጋጋ፣ እናወራለን ማለት ነው። ነግሬያቸዋለሁ። ተረጋጋ፣ ተቀመጥ፣ ተቀመጥ። ተረጋጋ ብያለሁ። ሰምተሃል አይደለ? ተረጋጋና መልስ። በጣም በፍቅር እያወራን ያለ ነው። ተቀመጥ፣ ተቀመጥ፣ ተነስ። በጣም በፍቅር እያወራን ያለ ነው። መልስ ወደዛ። አይዞሽ፣ ተቀመጥ፣ ተቀመጥ። አይሰማ ቁጭ ብለናል። ዝም በል፣ ተውኝ። በቃ ከእናንተ ጋር ላወራ ነው። ማውራት አልፈልግም ከእናንተ ጋር። ዝም በልና ማውራት አልፈልግም። ዝም በልና ቁጭ በል ብለናል። ዝም በል። እሺ በቃ ማውራት አልፈልግም። የምጠይቀው የእንዳንተ ትመልሳለህ። አዲስን በግድ ትመልሳለህ። የእንዳንተ ነገር ትመልሳለህ። አልመልስም። ትመልሳለህ። አዲስን በግድ
እንጨፈጭፋለን ብለህ ድብድባለን። ከፊቴ ዞር በሉልኝ። ተረጋጋ። ወደዛ ተረጋጋ። አንተ ትብል ተረጋጋና በቃ ይመልሳል። ተውት እንዴ ተረጋጋ። ወደዛ ተጠጋ። ተረጋጋ። ከተረ መልስ የምትጠይቀውን በስነ ስርዓት በፍቅር ይሻላል ብለን ነው ይሄን ያለ እየለመናቸው የነበረው። እሺ ትፈልጉትን ጠይቁ፣ ሄድላችኋል። ጠይቀው። ወደዛ አድርገው። ግሬን ተስተካክለህ ተቀመጥ ነው እያልኩ ያለሁት። በገዛ ቤቱ ለምንድን ነው እንደዚህ የምታጨናነው? ተስተካክያለሁ። ፈልገውን ጠይቀኝ፣ እሄዳለሁ። አሳይሃለሁ ደግሞ ጉልበቴን። ድራየር ስለመጣ አይደለም። ችግር የለውም፣ እሱ እናያለን። ጭራሽ በገዛ ቤታችን ትመታዋለህ እንዴ? አንተ ምን አይነቱ ደፋር ነህ? እኛ ጥጋብህን ለማስተንፈስ እስከ የትም ሄድ የምንችል ሰዎች ነን። ስለዚህ ተረጋጋና መጠይቃችሁ መልሱ። አንቺም በቃ ሴት ላይም ጉልበት መጠቀም አልፈልግም። ገብቶሻል አይደለ? እንደም ደግሞ የምጠይቅህን ነገር በአግባቡ ትመልስልኛለህ እኮ። ጥያቄ መልስ፣ ጠይቅ፣ ሄድላለሁ። እሺ አብርሃም። አቤት። ዘበኛ ሆነ እዚህ ቤት ከገባክ 4-5 ዓመት እንደሞላክ ተነግሮኛል። ግን ከቅርብ ወራት ወዲህ ደግሞ የተለያየ ባህሪ እያሳየ እንዳለም ነው የተነገረኝ። እንግዲህ ካለባበሷ አንፃር ነግረኸኛል። እሷ ናት የምትመርጥልኝ፣ ሁኔታ ያለች ምናምን ትገዛልኛለች ማለት። እስከዚህ የሚወስዳችሁ ነገር ምንድነው? በመሀላችሁ ያለው ቅርርብ ይሄ ለአንተ ምን ይጠቅመሃል? ቆይ ሲጀመር እሱ እኮ ብዙ ዓመት ያደረገ ነው እዚህ ቤት በጥበቃነት። እኔ ደግሞ ለሰው ሳፖርት ማድረግ ደስ ይለኛል። እሱ የሚፈልጋቸው ነገሮች እገዛለታለሁ ማለት። አንድ ጥበቃ በዚህ ልክ እንዲቀየር ለማድረግ ምንድን ነው ማለት? ምን ያህል ቅን ብትሆኝ ነው አለ አንድ ጥበቃ ቤት ውስጥ ግቢ ውስጥ ለሚውል ይሄን ያህል እንዲቀየር መፈለግሽ ምንድን ነው? ምስጢሩን ልትነግሪኝ ትችላለሽ? ቆይ ግቢ ውስጥ ይውላል። ኦኬ እሱ ሰው አይደለም? የሆነ የተለየ ሰው አይደለም። ደስ የሚለኝ መልበስ አልችልም። እሱን ትችላለህ። ጥያቄያችሁም እኮ በጣም የሚያስጠላ ነው። በዚህ ያህል ግን እናንተን እንዲ ክሎዝ ያደረጋችሁ እንድትቀራረቡ ያደረጋችሁ ነገር ምንድነው? ለሱስ ማለት ይሄን ያህል ቆይቷል። አንቺ ወንድምሽ ነው አይደል? እንደ አባትም እንደ እህትም ሆኖ ነው ያሳደገኝ። ታዲያ ለምንድን ነው ታዲያ ይሄ ነገር ከቅርብ ጊዜ ወዲህ እንዲ መለወጥ የጀመሩ? ለምንድን ነው የተለወጠው ነገር? ምንድነው ያየው ነገር? ምንድነው? በቃ በመለበሳችን ኃጢያት ነው እንዴ? ያንተ ማንነት ምን ሆንኩኝ እኔ? ዘበኛ ነህ? አዎ። እዚህ ቤት እንደ ቤተሰብ። ታዲያ እንደ ቤተሰብ ነው የምኖረው። አዎ ሰው አይደለም፣ እንደ ቤተሰብ እኖራለሁ። ግን ቅርብ ጊዜ ያሳያለሁ። በቃ በዚህ በቃ እንደዚህ የምታሰቃዩኝ ከሆነ እኔ ከዘብኝ እወጣለሁ። ተረጋጋና ተቀመጥ እያልኩ ነው። እኔም እኮ ግራው እየገባኝ እኮ ነው። ማሚ እኮ ነው እንደዚህ ምን አድርገናት ነው? እኛ ነው ምን አጥፍተን ነው? የምትፈራው ነገር ካሌለ እኮ ሁለታችሁም የምትፈሩት ነገር ካሌለ እኮ ለመመለስ ምንም ይከብዳችኋል እኮ። እየመለስን ነው ግን ጥያቄ ምን አይነት ጥያቄ ነው? ስለዚህ እየጠየቅኩ ነው። እሺ የራስህ መኝታ አለ አይደል እዚህ ግቢ? አዎ። ግን መተህ ዋናው የእናቷ መኝታ እንደምተኛም ተነግሮኛል። እንዴ እሱንም ነገረች እንዴ? አዎ። ለምን ና ተመለስ። ምንም ማውራት አልፈልግም። ና ተቀመጥ። ልቀቀኝ። ምንም ማውራት አልፈልግም። ና ተቀመጥ ብያለሁ። ልቀቀኝ። ተቀመጥ። ሁሉንም ነገር ነግሯለች እኮ የቤታችን ሚስት። ና ተቀመጥ። አልገባኝም። በቃ ተቀመጥ። ልቀቀኝ። በቃ ልቀቀው። ና ተቀመጥ። ና ተመለስ። ና ተመለስ። 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 ተቀመጥ። ምንም አናወራም። ተቀመጥ።